ስሜ ሀብተማርያም ደምሌ ይባላል። ጓደኛዬ ሱራፌል ዘላለም ይባላል። እኛ የመጣ ነው ከባህር ዳር ኤስኦኤስ ሰርማን ገማይረን ትምህርት ቤት ነው። እኔ 11ኛ ክፍል ተማሪ ነኝ። እሱ ደግሞ የ10ኛ ክፍል ተማሪ ነው። እኛ አሁን ኢትዮ ስታርታፕ ላይ በማሳተፋችን ደስ ብሎናል እና ደግሞ ይሄ ውድድር ጥሩ ውጤት አምጥተን እንጨርሳለን ብለን ተስፋ እናደርጋለን። አመሰግናለሁ። እንኳን ደህና መጣችሁ ወደ ኢትዮ ስታርታፕ። ዝግጁ ናችሁ? መድረኩ የእናንተ። የሰራንላችሁ ፕሮጀክት ኢትዮኪ ይባላል። ይህንን ኢትዮኪ እንድንሰራ መጀመሪያ ያነሳሳን ነገር ምንድን ነው? ኢትዮጵያ ላይ እየተስፋፋ ያለ አንድ ኮር የሆነ ፕሮብለም አለ። ይህ ምንድን ነው? ፊሽንግ አታኮች ነው። ፊሽንግ አታኮች በባንኮች ጋር ሊሆን ይችላል፣ ሶሻል ሚዲያ አካውንቶች፣ ብዙ ነገሮች እየተሰረቁ ይገኛል። ሌላው ደግሞ ኪዎች፣ እነዚህ አይነት ሴኩር የሆኑ ኪዎችን ለመጠቀም ኢምፖርት ማድረጉ በጣም ኮስቲ ነው። ከዛ በተጨማሪ ደግሞ ላንጉጅ ባሪየር አለ which is እንግሊዘኛ ብቻ ነው እነሱ ሰፖርት የሚያደርጉ። ስለዚህ ይህን በመከተል ሁለት ምሰሶዎችን የሚይዝ አንድ ሲስተም ያለ ሲስተም ነው የሰራንላችሁ። መጀመሪያው ምንድነው? እቺን ሃርድዌር ሴኩሪቲ ኪ ነው እንደ ፕሮቶታይፕ የሰራ ነው። ምድር የሚያደርግ ከባክኤንድ የሚመጡ ሳይኖች ክሪፕቶግራፊክ ሳይን ቻሌንጅ ሳይን ያደርጋል፣ አክሰስ እንዲሆን ያደርጋል ማለት ነው። ሌላው ደግሞ ከዚህ በተጨማሪ ስለ ሳይበር ሴኩሪቲ ቤዚክ የሆነ ፋውንዴሽን የሚሰጥ ሳይበር አካዳሚ ይሰጠናል ማለት ነው። ስለዚህ ይህንን ኢትዮኪ ለምን ይመረጣል ብለን ስናይ ኮምፒቲሽናችን ዩቢኪ እና ጉግል ታይታን አሉ እንደዚህ አይነት ኪዎችን ማኑፋክቸር የሚያደርጉ። ስለዚህ ምንድነው እኛ ተመራጭ የሚያደርገን? አንደኛ ኮስቱ በጣም ኤፌክቲቭ ነው። $15 ነው እኛ ይህንን የምንሸጠው። ዩቢኪ እና ጉግል ታይታን $50 $40 ከዛ በላይ ነው ኮስት የሚያደርጉት። ሌላው ላንጉጅ ፕሬፈረንስ ነው። እኛ አማሪክም ሌሎችም ላንጉጆችን ያካተተ ሲስተም ነው ያለን። ሎካል ሰፖርት አለው። ከዛም በተጨማሪ ኦሪጂኑ እዚህ መሆኑና ለርኒንግ ፕላትፎርም አብሮ ማካተቱ የተለየ ያደርገዋል ማለት ነው። ይህንን በማለት የገበያ አይነቱን ጠቅላላ ሁኔታ በማየት 60 ሚሊዮን በላይ ኢንተርኔት ዩዘሮች አሉ በኢትዮጵያ። ስለዚህ ቶታል አድሬሰብል ማርኬት ብለን ያሰብነው ከ500 ሺህ በላይ ፖቴንሻል ዩዘሮች አሉ ብለን አስበናል which is ከ1.25 ቢሊዮን በላይ የኢትዮጵያ ብር ጀነሬት ማድረግ እንችላለን ብለን እናስባለን። ሰርቪስብል ማርኬቱ ከ1 ዓመት እስከ 3 ዓመት ባለው ቤዚክ የሚባሉ ኢንተርናል አይቲ አድሚኖችን ለነሱ አቅርቦት ብናቀርብ እና 31 ባንኮችን ከቨር ማድረግ ብንችል እና 1500 ደግሞ የአካዳሚ ተጠቃሚዎችን ከቨር ማድረግ ብንችል ከ9.5 ሚሊዮን በላይ ጀነሬት ማድረግ እንችላለን ብለን እናስባለን። ሪያሊስቲክ የር1 ታርጌታችን 500 አካዳሚ ዩዘር እና 50 ኮር የሆኑ አይቲ ሲስተሞች ከቨር በማድረግ 500,000 ሬቨኒው ከቨር እናደርጋለን። 2022 ላይ ኢትዮጵያ የዲጂታል ኢትዮጵያ 2025 ስትራቴጂ ላውንች አድርጋለች እና ዲጂታል ካለ ደግሞ እነዚህ ሳይበር አታኮች አሉ ማለት ነው እና 2024 ላይ ኢትዮ ቴሌኮም ፐብሊሽ እንዳደረገው ከ70 ሚሊዮን በላይ ሲም ስዋፕ ምንድነው እነዚህ አለርቶች ፍራውድ አለርቶች ደርሶታል ማለት ነው። ስለዚህ ይሄ ኢትዮኪ ከነዚህ ይጠብቀናል ማለት ነው። እንዴት ይሰራል የሚለው ቅድም ተናግሯል። መሰካት አለ። ያን ፕለጊን ካደረግን በኋላ ቻሌንጁን አክሴፕት ማድረግ ነው። ትክክለኛ ቻሌንጅ ከሆነ አክሰስ ግራንት ይለናል፣ ካልሆነ አክሰሱ እንዲናይ ያደርጋል ማለት ነው። ሬዝ ያደረግነው እኛ አሁን የመጀመሪያ ዓመት ላይ 600,000 ኢቲቢ ብንጠቀም ብለን ነው። ለአንድ ሃርድዌር ኪ እስከ 1200 ኮጂስ ይኖረናል ወይም ኮስት ኦፍ ጉድስ የምናወጣው ማለት ነው። ሴሊንግ ፕራይሳችን 2500 አድርገነዋል። ፕሮቶታይፕ ውስጥ አለ፣ ግን ከሲስተም ዋይዝ ምን ደረጃ ነው ያለው? አሁን ያለው ደረጃ ፕሮቶታይፕ ላይ ያለው አካዳሚውን ኦልሬዲ ተማሪዎች እንዲጠቀሙት አድርገን ትምህርት ቤት ላይ የአይሲቲ ኮዲንግ ክለብ ተማሪዎች እንዲጠቀሙት አድርገን ከ50 በላይ ተማሪዎች ይጠቀሙታል። ይህንን ግን እንደ ፕሮቶታይፕ ሎካል የሆነ አንድ ዩኒቨርሲቲ ሲስተም ላይ እንዲሰራ አድርገን ተጠቅመንበታል። የት ዩኒቨርሲቲ? እኛ ራሳችን ዴቨሎፕ አድርገን ለዴሞንስትሬሽን የሰራ ነው የሰራችሁ ማለት ነው። ቲማችሁ ምን ይመስላል? 3 ሆነን የሰራ ነው። እሱ ሱራፌል ዘላለም ሃርድዌርና ፈርምዌር ሊድ ላይ ሆኖ ነው የሰራው። እኔ ደግሞ ባክኤንድ ላይና ሳይን ቻሌንጆችን ነው ረን ያረኩት። ኃይሌ አማኑ አሁን ስላልተመቸው አልተገኘ። እሱ ደግሞ ፍሮንት ኤንድ እና ባክኤንድ ያሉትን እንዲሁም ማርኬት ኢንተርቪውን እሱ ነው ሊድ ነው ያደረገው። ማርኬት ስትራቴጂያችሁ እንዴት ሪሰርች ሰራችሁ? ይሄ ማርኬት ዲማንድ እንዳለ ሌሎችም ሪሰርቾች ማለት ነው። ይህንን ያየነው ምንድነው ብዙ አታክ አሁን ሳይበር ላይ ያለው ነገር እየተስፋፋ ነው፣ ግን ይህንን ሊቀርፍ የሚችል የሆነ ኮር የሆነ ሶሉሽን አልተገኘም። ስለዚህ ተጠቃሚዎች ግን ከ60 ሚሊዮን በላይ አለ። ማኑፋክቸር የሚያደርግ ግን ኢትዮጵያ ላይ የሚያመርት ይህንን ኪ ስለሌለ በተጠቃሚ ደረጃ ከ500,000 በላይ በመጀመሪያው ዓመት እናገኛለን ብለን እናስባለን። እና ለሪሰርች ደግሞ የተጠቀምናቸው የተለያዩ ባንኮች ዌብሳይቶች ላይ ያሉ የእነሱ ተጠቃሚዎች ብዛትና እንዲሁም የኤአይ ገዛንም ተጠቅመናል። የቶታል ኢትዮጵያ ውስጥ ያሉ ኢንተርኔት ዩዘሮች ምን ያክል ናቸው፣ ምን ያክሉስ ሃርድዌር ኪ ይጠቀማሉ የሚለው። እስካሁን ድረስ በታዘባችሁት ምን ያክል
ይሄ በተለይ ከኪ ጋር በተያያዘ ምን ያክል ቨልነራቢሊቲዎች አሉ? ምክንያቱም ይሄ ቨልነራብል የሆነው ሰው ነው ታርጌታችሁ እና ሊከፍልም ዊሊንግ ሆኖ ሃርድዌሩንም ሊገዛ የሚችለው እና ያው ቶታል አድሬሰብል ማርኬታችሁ ያ ነው ብዬ ነው ማስበው። ምክንያቱም እኔን አድሬስ ልታደርጉኝ አትችሉም፣ ሌሎችም ላይፈልጉ የሚችሉ ይኖራሉ እና ምን ያክል ነው ታውቁታላችሁ ወይ ቁጥሩ? ዩዘሮችን ነው ምን ያክል ፖቴንሻል? በቁጥር ደረጃ እኛ ኤስቲሜት ያደረግነው በመጀመሪያው አመት ወደ 300 ኪ ብናመርት ብለን ያንን አንድ ባንክ ላይ የሚሰሩ ለምሳሌ 50 የሆኑ በእያንዳንዱ ባንክ 50 አይቲ እና ቤዚክ የሆኑ እንትኖች ላይ የተሳተፉ ሰራተኞች አሉ። ስለዚህ አንድ ባንክ እነዛን በሙሉ ኪዎች እንዲጠቀሙ ቢያደርግ ከ31 በላይ ባንኮች አሉ። ስለዚህ ወደ 1500 አካባቢ ይመስለኛል ከወር የሚያደርገው በመጀመሪያው አመት። በሀገሪቷ በተለይ እነዚህ ባንኮች እና ሌሎች ከመንግስት እንዲሁም ደግሞ በአጠቃላይ ከፋይናንሻል ሴክተር ላይ ጋር በተያያዘ በተለይ የሳይበር ሴኩሪቲ ኦዲትን አድርጎ ከዛ በኋላ ደግሞ እንዲህ አይነት ነገር ተጠቀሙ ብሎ ኦዲት አድርጎ ሰርተፊኬት እስከ መስጠት በየ6 ወር እስከ መከታተልና ሪኦዲት አድርጎ ድጋሚ ሰርተፊኬት እስከ መስጠት ማንዴት ያለው ተቋም ኢንሳ ነው እና ከዛ ጋርስ ኮምፓተብል ነው ወይ? እነሱ ሪከመንድ ያደርጋሉ ወይ? ምክንያቱም የተለያዩ ፕላትፎርሞች ለምሳሌ እኛ ዴቨሎፕ አድርገናል። ዴቨሎፕ ስናደርግ ክራይቴሪያዎች አሉ። የፓስወርድ መልቲፕል ካራክተሮች መጠቀም፣ ካፒታላይዜሽን፣ ሌሎችም ነገሮች እና ወደ ሃርድዌር ሲመጣ ሪከመንድ ያደርጉታል ወይ የሚለውን ኮምፓታቢሊቲ ቼክ አድርጋችኋል ወይ? ቤዚክሊ መጀመሪያ ይህንን ነገር ይህን ፕሮጀክት እንድናነሳው ያደረገን የኢንሳ ሰመር ትሬኒንግ ፕሮግራም ላይ ተሳታፊ ነበርን። ስለዚህ በዛ ግራጁዌሽናችን ላይ ይህንን ፕሮጀክት ሀሳብ አመነጨን እና አቀረብን። እነሱም ፕሮጀክታችን ወደው ከ80 በላይ የሆኑ ፕሮጀክቶች ላይ ተመርጠንና ይህንን ፕሮጀክት አቅርበን እንድናስፋፋውና እንድናሳድገው ሪኮግኒሽን ሰጥተናል። ሙሉ በሙሉ እዚህ ነው የምታመርቱት ወይስ ከውጭ አስመርታችሁ ነው የምታመጡት? አንዱ ለማምረት ምን ያክል ኮስት ነው የሚወስድባችሁ? ሙሉ ለሙሉ እዚህ ያለ የምናመርተው ቺፓን ነው ከውጭ የምናስመጣው። ማለት ክሪፕቶግራፊክ ቻሌንጁን ሳይን የምታደርግልን ቺፕ ከውጭ ነው የምናስመጣው። ግን ያችን ቺፕ እዚህ አምጥተን እኛንም ሞዲፋይ የምናደርገው እና ከዛ አንጻር የቺፕ ዋጋ በጣም ዝቅተኛ ነው። ኦልሞስት $2 በታች ነው የምትሆነው። ስለዚህ ያችን ቺፕ ነው ኢምፖርት የምናደርገው በብዛት። ከዛ በኋላ እዚህ ኢትዮጵያ ውስጥ ነው ሞዲፋይ አድርገን እነዚህን ኮዶች ምናምን ረን የምናደርገው። ምናልባት ጥሩ ሶሉሽን ይዛችሁ የመጣችሁ ይመስለኛል። ግን ቴክኒካል ቪዚቢሊቲው ምን ያህል ነው? ቫያብል ነው ወይ? ምክንያቱም ኢንትሩደሮች እንግዲህ የተለያየ ነው። በስልክ ልገባ እችላለሁ፣ በታብሌት ልገባ እችላለሁ። ሁል ጊዜ ፊዚካሊ ፕለጊን የሚደረግ ከሆነ የትኛውን ፓርት ነው ሰኪውር የምታደርጉት? እቺን ነገር አንድ በደንብ አይታችኋል ወይ? ሁለተኛ ደግሞ ኦሎሞስት ተመሳሳይ ነገር ከውጭ የሚመጣ አለ። ስለዚህ ከዛ አንጻር ያሰባችሁት ነገር አለ ወይ? እኛ ሀገርም እንደዚህ አይነት ሰኪውርድ የሆኑ ካርዶችን የሚያመርቱ ካምፓኒዎች አሉና ከነሱ ጋስ እዛ ሄዳችሁ አሰሳ አድርጋችሁ እነሱ እንደማይሰሩና ነገ ከነገ ወዲያ በቀላሉ የእናንተን ቢዝነስ አዶፕት አለማድረጋቸውን አይታችኋል ወይ? ይህን የመጀመሪያው ጥያቄ ቴክኒካል ፓርቱን ያልከን ይህንን ሴኪዩር ለማድረግ መጀመሪያ ይህ እንደ ፕሮቶታይፕ ነው የሰራ ነው እና ፓርትነርሽፕ ፊዶቱ የሚባል እሱ ጋር ገብተን እንደ ሜምበርሽፕ ሆነን ኮስት የሚያደርገን ነገር አለ። ኦዲት ተደርጎ በደንብ ሴኪዩር መሆኑ መታየት አለበት። ከዛ በተጨማሪ ይህን ሃርድዌር ሴኩሪቲ ኪ ዩኒክ ነው ለእያንዳንዱ። ለምሳሌ ለአንተ ጀነሬት የሚደረግ ሃሽ አለ፣ ሃሽ የሆነ ፕራይቬት ኪ አለ። እሱ ይህንን ዲቫይስ ሊቭ ሊያደርጉ አይችልም። ብሰርቀህ እንኳን ይህንን ኤክስትራክት አድርጌ ማውጣት አልችልም። ስለዚህ ዩኒክ መሆኑ ሴኪዩር እንዲሆን ያደርገዋል። ከዛ በተጨማሪ ኮምፒቲሽን ያልከን ደግሞ እንደ ዩቢኬ ያሉ አሉ፣ ግን እነሱ በጣም ኮስት ያደርጋሉ። አዲሽናል የሆኑ ፊቸሮች አሉት። በእርግጥ ግን ያ አላስፈላጊ ነው ብለን ስለምናስብ ነው እኛም እንደዚህ የቀነሰው ኮስት። 10ኛ ክፍል ነው ያልከኝ? First of all, that's impressive. እሺ I really commend you። በጣም ኢንከሬጅ አደርጋችኋለሁ እንድትቀጥሉ። ከዛ ባሻገር የማኑፋክቸረርስ ይሄ ምንድነው የሚያመርቱ ተቋማት ዲቫይስ እናንተ
ያን ዲቫይስ ሴፍቲ ለመጠበቅ ነው የምታስቡት። ቨልነራቢሊቲ ወይም ደግሞ ተጋላጭነትን ዲቴክት ለማድረግ ከነሱስ ማኒፋክቸሪንግ ካምፓኒዎች ጋር አብራችሁ ለመስራት አስባችኋል? ሪች አውት ያደረጋችኋቸው አሉ? መሰለህ እነሱን ነው የምታድኗቸው አይደለም? ወደ ስራ ሲገባ እስካሁን ሪች አውት ያደረግነው የለም። እስካሁን አይዲያ ላይ ነው ያለው፣ በፕሮቶታይፕ ነው እና እንደዚህ አይነት ሪኮግኒሽን ለማግኘት ከኢኖቬሽን ለምሳሌ ባህር ዳር ኢኖቬሽን ሴንተር ጋር ባለፈው ሪኮግኒሽን ለማግኘት አቅርበነው ነበር። ቅድም እንዳላችሁ ሚኒሳ ጋር ለዚህ ግንኙነቶች ለማድረግ እየሞከር ነው፣ ግን በደንብ ባህር ዳር ነው ያላችሁት? ባህር ዳር ነው። ቢቴክ ጋር ነው የምትሰሩት? ባይቴክ ኦ ቢቴክ። ሌላ ነገር ስለ ማኒፋክቸሪንግ ስታስቡ እና ስኬል ይጠይቃል። እሱ ላይ ሰፕላይ ቼን አለ። ከየት ነው የምናመጣው? አሁን ቺፖን ታስመጣላችሁ በማይክሮ ፕሮሰሰር አይደለም? እናንተ ነው እዚህ ነው ኮንስትራክት የምታደርጉት። ግን ስለ ሰፕላይ ቼን አስባችኋል ወይ? ልምድ ለመቅሰም ምን እያደረጋችሁ ነው? ይህንን እቃ እንግዲህ ኦንላይን ነው እኛ ያዘዝነው መጀመሪያ ፕሮቶታይፑን ለመስራት እና በምናይበት ጊዜም እቃው አክሴሰብል ነው በደንብ እኛ ከመጣ በኋላ ያንን አሴምብል ማድረጉ ለእኛ ቀላሎችንን 3D ፕሪንት ያደረግነው ከቨሩንም ሌላውንም እዚህ ኮድ የሚደረገውንም የሚስተካከሉ ነገሮችን በሙሉ እዚህ ነው እኛ የምንሰራቸው። እቃው ግን አክሴሰብል ነው። ኦኬ እሺ፣ ቴንክ ዩ። ጀስት ፕራይዙን ከጠየቀው ጥያቄ ላይ አሁን ይህንን 600 ሺህ ብሩን ሬዝ ለማድረግ ያሰባችሁት አሰምብሊውንም እሱንም ሁሉንም ነገር እዚህ ለመስራት ነው? ሀሳባችሁ እንደዛ ነው? ቺፓን ኢምፖርት ታደርጉታላችሁ በ$2። ከዛ በኋላ የሚቀረውን ይሄኛውን ከቨሩንና የመሳሰሉትን እዚህ ለማድረግ ነው። በነገራችን ላይ ማምረቱ ብቻ ሳይሆን በ600 ሺህ ሊመረት ይችላል እና ተመርቶ ቁጭ ስቶክ ሊደረግ ሳይሆን መሸጥ አለበት። ለመሽጠት ደግሞ ምን አይነት የሴልስ አውትሌት ነው ለመጠቀም ያሰባችሁት? ማርኬቲንግ ላይ ምን ያክል በጀት ኢንቨስት ታደርጋላችሁ ከ600 ሺህ ወይስ ጀስት ለማምረት ብቻ ነው 600 ሺህ? ማርኬት ኢንትሪ ላይ ሴልስ እና ማርኬት ኢንትሪ ላይ ከ600 ሺህ 12%ቱን ነው እኛ የመደብነው እዚህ ላይ እና ደግሞ ሪች አውት ልናደርግ ያሰብነው መጀመሪያ ፓይለት ፕሮግራሞችን በመጠቀም ነው። እነዚህ ለምሳሌ የሚያስተምሩ እንደ ግሎብ ዶክ አይነት እነሱ አይነቶች ጋር ሪች አውት በማድረግ ከእነሱ ነው መጀመሪያ እያንዳንዱ ኢንዲቪዥዋል ጋር ከመሄድ ይልቅ እነሱ ዩዘር ካላቸው ጋር ሪች አውት አድርጎ ለመስራት ነው እኛ እንደ እቅድ የያዝነው። ስለዚህ እስካሁን ድረስ ገና ምንም አይነት ኦፕሬሽን ወይም ገበያ ጥናት ብቻ ነው እንጂ ያደረጋችሁት እንጂ ወደ ፕሮቶታይፕ ወደ ሽያጭ አልገባችሁም? እኔ እንኳን አፕሪሺዬሽን ነው ያለኝ በዚህ እድሜ። ያ ብቻ ሳይሆን በዚህ እድሜ ጓደኞች ደግሞ ተሰብስባችሁ በዚህ የትምህርት ደረጃ ጀስት አፕሪሺዬሽን ነው ያለኝ። ዳኞች ኮመንት መስጠት ትችላላችሁ። የዲጂታል 2030 ናሽናል ፔመንት 2.0 በተለይ ለሳይበር ሴኩሪቲ የተሰጠው ኤንፈሲስ ብዙ ነው። እሱንም እስቲ ለመመልከት ሞክሩ። ምክንያቱም ከፍተኛውን ገበያውም ወደዛም ስለሚሄድ ህግ እቅፋትም እየመጣበት ስለሆነ ይህን ነገር ኢንቱ ኮንሲደሬሽን ውሰዱት። ምክንያቱም ቢዝነስ የሚጀምረው ለአንድ ለ2 ዓመት አይደለም፣ ለ5 ዓመት ለ10 ዓመት ኢቭን ከዛ በላይም ነው ፒቪትም ልታደርጉበት ስለሚችሉ። ስለዚህ ሞር ገበያ ውስጥ ያለውን ኢኮሲስተም በደንብ አጥኑት። 11ኛ ክፍል ተማሪ ሆናችሁ መስራታችሁ በደንብ አፕሪሼት ይደረጋል። ግን ምንድነው ፈርዘር ማየት ኢቭን እዛ ካለው ኢኖቬሽን ወይም የስታርታፕ ማዕከል አለ ባህር ዳር ከዛ ጋር ክሎዝሊ መስራትና የሜንተርና ሌሎችም ነገሮች ሰፖርት የምታገኙበትን መንገድ መምረጥ ያስፈልጋል። ምክንያቱም ብዙ ነገር እያያችሁ እየተማራችሁ ስትሄዱ ሞር አሁን ያመጣችሁትን ሀሳብ በተሻለ መልኩና እዚህ ሀገር በቀላሉ ሊመረትና ሊሰራ የሚችል ነገር ነው። የሆነ ዲቫይስ ውሰዱና ሪቨርስ ቨልነራቢሊቲ ቼክ አድርጉ። ኢት ኩድ ቢ አ ራውተር አይ ዶንት ኖ። በተለይ በጣም ኤክስፖዝድ ይሆናሉ ብላችሁ የምታስቡት ብዙ ሰው የሚጠቀምበትን እሱ ሶፍትዌር ላይ እንደዛ አለ አይደል? ይሄ ምንድነው የሚባለው ኤቲካል ሃኪንግ የሚባል ነገር አለ አይደለም? ሲስተሙን እስቲ ሃክ አድርጉት ብለው ይፈቅዳሉ። ግን ያ ምንድነው ክፍተቱን አይደንቲፋይ ካረጋችሁ ቤዚክሊ ትልቅ ነገር ነው የምትፈቱት። እንደዛ ለማድረግ ሞክሩ። ሁለተኛ ከቢቴክ ጋር የኛ የኦርቢት ኢኖቬሽን ሀብ ዊ ሃቭ አን አግሪመንት እዛ ላይ ይሄ ከፕሮዳክት ዴቨሎፕመንት የምንለው ፕሮዳክቱን ሀሳብ ከዛ መቹር ማድረግ ማኒፋክቸሪንግ ፓርትነርሽፕ አሁን ቅድም የተነሱት ፖይንቶችም ላይ ሰፖርት ልንሰጣችሁ እንችላለን። እዛ ላይ ከዳይሬክተሩ ጋር አይ ቲንክ ሀይሌ መሰለኝ ፎሎ አፕ እናደርግ። እሺ። እና እንደገና በተጨማሪ ኮንግራጁሌሽን ማለት እፈልጋለሁ ጎበዞች። ይሄ በዳኞች የተሰጠ ውጤት ነው። መልካም እድል ብለናል።
ውድድሩ በጣም አሪፍ ነበረ፣ ደስ ብሎናል። ይህ ፕሮግራም በመዘጋጀቱም ዳኞች የሰጡን አስተያየትን በተጨማሪ ሁሉም ነገር ደስ ብሎናል። ለእኛ ላመጣነው አይዲያም ቤዚክ የሆኑ ነገሮችን አይዲያዎችን ሰጠውናል፣ እንድናስተካክል ሌሎች ነገሮች እንድናሳድግ አድርጎናል። ውድድሩ በጣም ተመችቶናል። እናመሰግናለን።